ህፃናት እስካሁን አለ አስተጋጋ ተንኮለኛ ነው ትልቅ ባልዲ አምጥተው ጸበል ምናምን በዛ ሞልቶ ደፉብኝ ነበርና ከዛ በኋላ እኔ ቀዝቅዞኝ በቃ ልቀቅ ይላሉ ብሔራዊ ቲያትር የመጣበት አጋጣሚ ምን ይመስላል እንደ ቤተ መቅደስ ነው ደሞዜ ያኔ 1900 ብር ነው ተጣርቶ የሚሰጠው እዛ ላይ 1600 ብር ጨምሬ የቤት ኪራይ ከፍላለሁ እና ዋና አልችልም ነበርና አሜን እስኪባል ማን ያውጣል ያኔ ያመኝ ለካ ደም ያንጠባጠብኩ ነው የሚሄደው የኔ ዓለም መቻል ምን ይከፋል ከሀገር ይሰፋል ዋውዬ ዘንድሯችንና እኔ ከጎንሽ ከጎኔ በንረ ማነስ ድለን ስረግም በንረ ማነስ ድለን ስረግም ወጣዋለው ስል ያንዳማት አንዳገት ወጣዋለው ስል ያንዳማት አንዳገት ሜዳ ላይ ቀረሁኝ ከብዶ ዳዴ ማለት ሰላም ነይ ሰላም ነይ ሰላም ነይ ደጌ ደግነቷን ይዛው ኮበለለች በመሸባትና ከኛው ቤት ባደረች እኛው ቤት ባደረች አኔ ዘጋዋለውን በሬን እንዳመሉ እኔ ዘጋዋለውን በሬን እንዳመሉ የት ሄደ ቢሏቸው ከፍቶት ሄደ በሉ ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ على السلل سلل لبلاني بابو يموت كنت بخونان بانشنا وسببو بانشنا وسببو واويان سنديروانشنا ከጎንሽ ከጎኔ የኔ ዓለም መቻል ምን ይከፋል ከሀገር ይሰፋል ሳልየ ተጫወት ጨዋታ አምሮኛል ራፌል ተጫወት ጨዋታህ ያምረኛል ከወዲህ ንቤለው ካፈፋር ይገኛል ሰላም ነይ ካፈማር ይገኛል ሰላም ነይ ሰላም ነይ ደጌ ደግነቷን ይዛው ኮበለለች በመሸባትና ከኛው ቤት ባደረች የወንበሩ ምቾት ሁሉም ካስረሳሽ እኔ ነኝ ቦታውን የምተካብሽ ናድማማ ናይደማሚር ነይደማሚ ነይደማ ምናበላሻለው
ነይ ደማማ ነይ ብዬ ነይ ብዬ ነይ ደማ ምን አከላንተለኝ ካንቺ የተለየ ነይ ደማሜ ረና ደማማ ነይ ደማሜ ነይ ደማሜ ነይ ደማሜ ሸበል ሸበልዬ ሸበል ሸበልዬ ማነው የሚያገባሽ ማነው የሚያጭሽ የቆቦጥርለት ሳይመስል ደጅሽ ሸበል ሸበልዬ ነበል ሸበልዬ ካላጉረመረመ አይበላም ነብር ላርግሽ ከክንዴ ላይ እንደምንሽር ሸበል ሸበልዬ ሸበል ሸበልዬ ሸበል ሸበልዬ እንደ ሁል ጊዜው ሞቅ ደመቅ አድርገን በሳምንታችን እንግዲህ ካስማ ቴብል ፕሮግራማችን ላይ ተገኝተናል። ሁል ጊዜም እንደምንለው ህይወት የማትደገም ስጦታ ናት፣ ከልብ እንኑራት። የተለያዩ የጥበብ ከያንያን የጥበብ ባለሙያዎች እዚህ ካስማ ቴብል ዙሪያ ተገናኝተው ቆንጆ ቆንጆ ጨዋታ ያጫውቱናል። የዛሬው እንግዳችን ደግሞ ተዋናይ ሱራፌል ተካ ነው። በጣም የምንወደው የምናደርገው ብዬ ሱሪ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንደ ተዋናይ በጣም መወድህና ማደንቅህ፣ እንደ ወዳጅ ደግሞ በጣም የምታዝናናኝ፣ በጣም ብዙ የምንጫወት ወዳጄ ነህ። አንድ ስራ በቅርቡ አብረን ሰርተናል። ጥቁር እንግዳ ላይ ተገናኝተናል። ከዛም ቀድሞ እንግዲህ አንተን የተዋወቅኩበት አንድ ስራ ነበረ። ከድር ሰተቴ ነበረ። ያ ስራ ነበረ ያስተዋወቀንና እኔ ማቀህ እዛ የቴዎድሮስን ስትሰራ በዛ ትልቅ መድረክ ላይ ነበረ። በቃ በጣም አደንቃለሁ። በኋላ ደግሞ ተከታታይ ድራማዎች ላይ በጣም ነበር የምወድህና በአካል ሳገኝህ ደግሞ በጣም ጨዋታ የምታውቅ ድባቡን የስራ ድባቡን በጣም የምትቀይር የምታዝናና የምታፍታታ ሆነ አገኘው። ስለዚህ በካስማ ቴብል ላይ አክብረህን እንግዳችን ስለሆንክ ደስ ብሎኛል። በጣም ደስ የሚል ፕሮግራም ነው ራሱ እና እኔም ስለቀረብኩ ደስ ብሎኛል። እስቲ እንደ ምርጫህ እንግዲህ በጣፋጭ መካከል ሊተገናኘ ነው ረዘም ባለ ካስማ ጠረጴዛ ላይ እስቲ እንደ ምርጫህ ጋብዣለሁ። እንግዲህ ጥሩ 40 ዓመት ላለፈው ሰው አይሆንም ብዙዎች እናስተካክላለን ሌላ ጊዜ ሱሪ አቅርቦቱ ደስ ይላል በጣም እንደዚህ ጋብዞን ኢንተርቪው የሚያደርገን ቻናል እስካሁን አልተገኘም። ደስ ይላል በጣም እና ቢያንስ እንኳን እኛ ባንበላም ለልጆቻችን ይዘን እንሄዳለን። ይቻላል። እስቲ ጨዋታችንን እንጀምርና እሺ ሱሬዋይ ልጅነት ምን ይመስላል? በልጅነት ምን አይነት ሰው ነበርክ? ምን አይነት ልጅ ነበርክ? ባህሪህ ምን ይመስል ነበር? እንጃ ምልሽ በጣም አሁን ኢንተርቪው ስለሆነ ጨዋ ነበርኩ ምናምን አይደለም፣ ተንኮለኛ ነበር። ምናልባት ተንኮለኛ መሆኔን ጭምር ወደዚህ ሙያ ያስገባኝ ይመስለኛል እና ተንኮል ለመስራት ብዙ ነገር ፈጥር ነበር እና በተለይ ባየሁት ፊልም ህንድ ፊልም ወይ ምናምን ሊሆን ይችላል እዛ ያየነውን ኖርማሊ ከጓደኞቼ ጋር ሆኜ ብዙ እንትን እንላለን። ያየነውን ፊልም ምድር ላይ እናመጣና አንደኛ አክት እናደርጋለን። እሺ ህንድ ፊልምም ዘፈኑም ምናምን እንጫወታለን። የካራቴ ፊልም ከሆነም እንትን እንላለን እርስ በርስና ሞር አክት ማድረገው ነኝና ብዙ ጊዜ ሰዎች የሚያዩን ከበው የሚያዩን ሰዎች አንተ ልጅ ስታድግ በጣም ጎበዝ አርቲስት ትሆናለህ ይሉኛል። እኔ አርቲስት ምን ማለት እንደሆነ እንዲያው ማላቀምና እንደዛ እየተባልኩ ያደግኩና ተንኮሎችም አሉብኝ። ተደባዳቢም ነበር። ተንኮል ማለት ማስደንገጥ ምናምን? አዎ በቃ ማለት
አንዳንድ ነገር እየፈጠርኩ ሰዎችን ነው የሚያልፈውን ሰው ምናምን ማስደንገጥ እንትን ማለት በማይጠብቁት ሁኔታ ከየት ተማርከው አይነት ነገር እስኪሉ ድረስ እንደዛ ነበርኩና ትንሽ ጉልቤም ነበርኩ በእንትን ደባደብ ነበር በቀበሌ የለም ግሩፕ ምናምን እንደዛ ደባደብ ነበርና በዛ መታወቃል እንደው ከነዚህ ትዝታዎች ውስጥ እማትረሳው አንድ ጊዜ እንደዚህ ሆንኩ የምትለው የልጅነት ትዝታ ምን አለ? ብዙ ትዝታ ይኖራል። አሁን ድንገት ሲጠየቅ ይጠፋል እንጂ ብዙ ትዝታ ይኖራል። በተለይ ጎንደር የጥምቀት በዓል በጣም ይከበራልና ጥምቀተ ባህሩ ውስጥ ካልተባረከ መግባት አትችልም። ተባርኮ ምን ብሎ የመጨረሻው አሚን ሲባል ነው ሰው ለመግባት እዛ እንደ ጸበል ስለሚቆጠር ቶሎ ለመግባት በጣም ብዙዎቻችን እንደዚህ ብለን አሚን እስኪባል ድረስና አንዴ ጥምቀተ ባህሩ እንትኖች አሉት ዙሪያውን በባህር ዛፎች ጽድ ምናምን የተከበበ ነውና ወደ መዋኛው የሚገባ ሁሉ ጽዶች አሉ ወደዛ ቅርንጫፉ ምናምንና እዛ ላይ እንወጣለን። እዛ ላይ ወተን አሜን እስኪባል ድረስ እንትን እንላለን እንጠብቃለንና አጋጣሚ አንዲ ላይ ወጥቼ እንትን ያልኩት የቆምኩበት ወይም እግሬ ያረፈበት እንጨት ቅርንጫፉ አሚን ሳይባል ይቀነጠሳልና እዛ ገባው እና ያኔ ዋና አልችልም ነበርና አሚን እስኪባል ማን ያወጣኝ እዛ ዝብዬ በጣም ብዙ ውሃ ጠጣል እና አሚን ሲባል ነው ተንደርድረው ገብተው ያወጡኝና ሆዴ በጣም እንትን ብሎ ነበር ውሃ ብዙ ጠጥቼ ምናምን ነገር እዛና ያው ደስ ይላል አይደል ጸበል ነው ስለምና በቃ መጠጣቴም ያው ጥሩ ነው ግን ካቀም በላይ ሆነ መጠጣቴና ግን ያስፈራ ነበር በጣም ይዳፈርኩ ነበርና እሱ ነገር ትዝ ይለኛል። ከዛ በኋላ ሌላ ጊዜ ወይም ባመቱ ምናምን እዛ ቅርንጫፍ ላይ ስንወጣ እኔ ተንኮል ሰራለሁ ልክ እኔ እንደገባሁት አንዱን ቅርንጫፍ እገነጥለውና ልጁ ይገባል ከዛ በኋላ እንደገና ገብቼ ማውጣት ምናምን እንደዚህ አይነት ነገር ነበር የልጅነት ማለት ነው። ምናልባት ተንኮልም ሳይሆን እንደ ጨዋታ ማለት ነው። እንደ ጨዋታ አይነት ነገር ግን ተንኮሌን አይቶ ነው መሰል የኔም ተገነጠሰ እሱን አረሳውም በጣም እና በጣም ነው የሚከበረውና እጅግ በጣም በዛ ውስጥ እንግዲህ በጣም ከውጭ የመጡ ሰዎች አሉ ነጮችም አሉ ዙሪያውን ከበዋልና በዛ ህዝብ መሃል ነው የገባሁትና እንግዲህ እኔ እንደ እንትኗ አሁንም ለመድረክ ስንሰራ ያው ብዙ ህዝብ አይደል እዛም እንደ ኦዲየንስ ነው ያየሁት ከልጅነት ጀምሮ እሱ ነው ያደገ የመጣው ማለት ነው። እንግዲህ ከነሳና አይቀር ስለሆነ አሁን ወደ ተዋናይ መሆን ፈልጋለሁ ወይም ደግሞ ወደዚህ ወደ ቲያትሩም ወደ ፊልሙም ወደ ጥበቡ ሙያ ላይ የተመሰጥክበት ጊዜ ወይ ደግሞ እፈልጋለሁ ብለህ ያልክባትን ቅጽበት ታስታውሳታለህ? አዎ ለኔ የህንድ ፊልም አስተዋጽኦ አለው። በተደጋጋሚ የህንድ ፊልም አያለውና ያንን ያየነውን ደግሞ እንተውነዋለን እና ሰዎች ሲመለከቱን ያዩትን ፊልም ስንተውን ሲያዩን ይደነቁ ነበርና ከበው ያዩን ነበርና አንዳንድ እንዲያውም የህንድ ቋንቋዎችን እንናገራለን በተለምዶ በሰማነውና ያን ህንድ ፊልም ብዙ ጊዜ አሁን ለምሳሌ አንድ እንትን ላይ ሰው ለሰው ተከታታይ ድራማ ላይ ቅንድቤ እንደዚህ ማረገው ነገር አለና እሱን አሁን ከፊልም ነው ያየሁት አንድ አክተር ሲያደርግ አይቼ እና እሱን መሆን ወዲያው ነው ያደረገውን ነገር መያዝ ይፈልጋልና
ከራሴ ጋር ብዙ ተለማምጄ ያስኩት እሱ እና ሰው ይደነቃል በጣም እንደዚህ ሳደርግ እና ልክ እንደዚህ አይነት ነገሮች ብዙ አክት እናደርግ ነበር እንግዲህ ከዛ የመጣ ይመስለኛል እንትኑ እንጂ ቅጽበታዊዋን ነገር አይደለችም ስቴጅ ላይ አሁን እንደዚህ ተመሳሳይ ነገሮች አሉና እድለኛ ነኝ እኔ ሲኒማ በነፃ ለማየት ስል እዛ ሲኒማ ቤቱ ክበብ ላይ ባሪስታው እየሰራ ነበር እና ያኔ የማየት መብት አለሽ በነፃና ሰራተኛ ነው ከኔ አልፎም ብዙ ጓደኞቼን አስገባን እና እዛ እየሰራው ያለ አንጋፋ የኪነ ጥበብ ባለሙያዎች እዛው ጎንደር አካባቢ ያሉ ቲያትር ይሰሩ ነበር በአጋጣሚ የሚሰሩት አጼ ቴዎድሮስ የአንድ እናት ልጆች የሚል ቲያትር ነውና ሲሰሩ አየሽ ስሜቱ ስላለኝ የዚህ የፊልሙም ስሜት ስላለኝ ሲሰሩ አክት ሲያረጉ ሲለማመዱ ምናምን ጨለማ ላይ ቁጭ ብያያቸዋል እና እንደ አጼ ቴዎድሮስ ሆኖ የሚሰራው እንደ እቴጌ ጥሩ ወርቅ ሆና እንደ ገብርዬ እንደ አለሚ ምናምን ሆኖ የሚሰሩ አሉና ሲሰሩ ይገርመኝ ነበር በጣም እንዴት ነው የሚግባቡት እንዴት ነው ምናምን እያልኩ በጣም ይገርመኝ ነበር ከዛ በኋላ ሲለማመዱ እየገባው እያዩ አያዩኝም እነሱ እኔ ጨለማ ውስጥ ነውና ዳያሎጋቸውን ጭምር መያዝ ጀመርኩ ከወጡ በኋላ እኔ ራሴ ልፈትንላለሁ እና እነሱ እንደሚሉት አክት አደርጋለሁ ከዛ ስቴጅ ላይ ምናምን እነሱ ከወጡ በኋላ እና ግን አንድ ቅጽበታዊ የሆነች ነገር ምለው እንደዚህ ብቻዬን እጅን ስጣለኝ ፍረንች እጅ ተይዞ ገብርዬ የሚለው ጥሩ ወርቅ የምትለው ራሴ ከነ ብሎኪንግ ብለውና እነሱ ሲያደርጉ ሲነካኩ የነበሩትን ነገር እንትን ያያረኩ ነበር እና አንዴ እነሱ ከወጡ በኋላ ደራሲው እቃ ረስቶ ይመጣል እቃ ረስቶ ሲመለስ ድምጽ ይሰማል ድምጽ የሚሰማው ድምጽ ደግሞ የራሱ ድርሰት የሆነው ዲያሎግ ነው የሚሰማው እና ማን ነው ብሎ ገርሞታልና እሱም እንደኔ ጨለማ ላይ ቁጭ ብሎ ያየኛል ከዛኒ በቃ የራሴን እንትን ጨረስኩና ስወጣ አጨታጨ ደነገጥኩ በጣም ነው የደነገጥኩት በጣም ወንጀለኛነት ተሰማኝና ምክንያቱም እነሱ ሳላስፈቅድ ምናምን እንደዛ ማለት ምናምን በቃ ወንጀለኛነት ተሰማኝ ለካሱ አድንቆኝ ነው ስሰራ ባየው ነገር ተደንቆ ነው እና ናስ ድርሰቱ ማን ሰጣ አለኝ እኔ ድርሰት የሚባል ነገር አላውቅም ያኔ በቃለ ባያስከው ብቻ ነው በቃለ ብቻ ባያስኩት ነበርና ድርሰት እኔ አላውቅም አልኩት አይ ድርሰቱን የሰጠ ሰው አለ አለኝ አይ እኔ ከማንም አልተቀበልኩም ግን እውነቱን ልንገርህ እናንተ ስትሰሩ ጨለማ ላይ ቁጭ ብዬ ነበር ብዙ ጊዜ አልኩት እና በማየት ነው እንደዚህ ያስከዋልኝ ከዛ በኋላ መስራት ፍላጎት አለ አረኔ አልችልም አልኩት አይ ትችላለህ በጣም በደንብ ትችላለህ አለ ነፍሱን ይማረው ብቻ ደራሲው ሲሳይ ታረቀኝ ይባላል በጣም ቆንጆ ቲያትር ነው የጻፈውና በቃ እንደዚህ ተባብለን ተለያየን እሱ ለሌላ ስራ ፈልጎኝ ነበር ማለት ተሰራለ ብሎ የሚጠይቀኝ ሌላ ድርሰት ላይ እንድሰራ ያዘጋጀው ነበርና እንደዛ ነበር ግን እንዲህ ያለ ቲያትሩ ተመረቀ ለህዝብ ተመረቀና ከምረቃው በኋላ እየተጠሩ ወደ ወረዳ ምናምን ይሄዱ ያሳያሉና አንድ ቅጽበታዊ ቀን ምልሽ አንድ ወረዳ ለመሄድ ገብርዬን ሆኖ የሚሰራ ሰው ቢፈልጉት ጠፋ እና እሱ ይውላል ከተባለበት ቦታ ሁሉ አሰው አጡትና ምርጫ የለውም ደራሲው የገብርዬን ስለው ስለሰማ እኔ ጋውኔን ለብሼ ባሪስታ እየሰራው ቀጥታ መጣና ትሄዳለህ ከኛ ጋር ዲምል ሰራ ሄደው አልኩ አይ ገብርዬ ሆኖ የሚሰራው ሰው ጠፍቶብናል ባግኘት አልቻለም እዛ ደግሞ ኦዲየንስ
ተሰብስቦ እየጠበቀን ነው። ስለዚህ የግድ ይዘን መሄድ ትችላለህ አይቻሉ ያዘጋጁ እንዴ የታይተው ነው ይለዋል። እኔ አይቼዋለሁ ኃላፊነቱን እኔ ወስዳለሁ አለና ጋውኔን አውልቄ መኪና ላይ ተጫንኩ ወዲያ ከዛ መንገድ ይሄድን ስክሪፕቱን ሰጡኝና እንስት እስከዛም ብበው አሉኝ። ኧረ እኔ ይዤዋለሁ አልተቀበልኳቸውም። እንዴ ሁሉም ዞር ብለው ተዋናዮቹ ሁሉ በቃ ዛሬ ቲያትራችን ተበላሸ አሰቡና ምክንያቱም እኔን አይተውኛልና ከዛ እዛ ወረዳ ደረስን። ከዛ የገብርዬን አልባሳት አለበሱ ምናምን ነገርና የመጀመሪያውን ፓርት ለመስራት ገባሁ። በጣም ብዙ ዲያሎግ ነበር እንዲያው የመጀመሪያው ፓርት እና ጀመር ከዛ በኋላ ሌሎቹ ተዋናዮች ስራቸውን ተውን የማይጀመሩ በስማ ዞሮ እዛው መድረክ ላይ ነው እኔን ዞሮ ያዩ አንዳንዱን ሾካሾካሉ። ከዛ በኋላ እኔ ሰራውና ልክ ሲወጣ መድረክ ጀርባ ይዝለሉ እያቀፉ ይስሙኛልና ያቺ ልክፍት ነች ያቺ መለከፍ ለኔ ምንድነው ማለት ሙያው ራሱ መተተኛ ነው ራሱ እና በቲያትር የተለከፈ ሰው እድሜ ልኩን ይሰራልና ከዛን ጊዜ በኋላ እዛ የነበረው አስተዳዳሪ ምናምን አድምቆኝ ምናምን እኔን ለብቻ ልክ የቆየ አክተር አድርጎኝ እኔን በቃ ያኔ ባየው ብቻ ስለረካ ስለኔ መናገር ጀመረ። እንደ ገብርዬ ሲሰራው አይታችኋል ምናምን ያለ ጀመረና በጣም እኔ እንዲህ አይነት እንትን አላውቅምና የሆነ ነገር ተሰማኝ ማለት ይዛኔ ተለከፈ። ከዛ በኋላ ቀጥታ ደራሲው አንተን የምትሰራው አለኝ። መድረክ ላይ ስትወጣ ግን መጀመሪያ ምን ተሰማ ስታዩ? አሁን ይኸውልሽ ለብቻ መስራቴ ጥሩ ነበር። ምክንያቱም ገፎልኛል ማለት ይችላል የመድረክን እንትን ብቻዬን ነበር የምሰራው። አሁን ግን ከህዝብ ጋር ነው። በጣም ያስጨንቅ ነበር ለመውጣትና ግን ስቴጅ ላይ እንደሰራሁት ለምን አልሰራም ብቻዬን ስሰራው ነበርና ብቻዬን እንደሰራሁት ልሰራ ብዬ ነው የገባሁት እንጂ ውስጤ ጭንቀት ነበረው በጣም። ከዛ በኋላ በቃ ያንን እንድሰራ ያንን ካራክተር እንድሰራ ተፈረደብኝ ማለት ነውና ያው ከዛ በፊት ብዙ ቤተሰብ ጋር እንደ እንትን ነበረ እዛ መድረክ ብቻ አይደለም ከወጡ በኋላም ሰራው ቤት ሜጂ ስለ አፄ ቴዎድሮስ ምናምን ሰራሉ እነሱ የሰሩት በቤት ነው እና ብቻዬን ስለፈልፍ ማዘርም ፋዘርም በጣም ተደናገጡና የሆነ ነገር ተነክቷል አይነት ነገር ሐሳብ እንደዛ ሲንሸኳሸኩ ሰምቻለሁና በቃ ለይቶለታል እኮ አሁን ማመስገን ይላል። ሰማታ ስተኛ ጠብቀው ትልቅ ባልዲ አምጥተው ጸበል ምናምን በዛ ሞልቶ ይደፉብኝ ነበርና ከዛ በኋላ እኔ ቀዝቅዞን ስል በቃ ልቀቅ ይላሉ እነሱ እና እንደዚህ አይነት ነገሮች ሁሉ አሳልፌያለሁ። ከዛ በኋላ ቴዎድሮስን እንትን ይሄን ቲያትር ብዙ ጨርሶ ከመጣ በኋላ በማተር መደራጀት አደራጀው የራሴ ፍላጎት ያላቸው ልጆች ሰብስቤ ቲያትር ስክሪፕት እየለመንን የቁሳቁስ መግዣ ከቤተሰቦቻችን እየተቀበልን ቁሳቁስ እንገዛለን። እኛ የምንፈልገው ህዝብ እንዲገባልን እና እንደዛ እያልን በቃ ብዙ አማተር ክበቦች ተመሰረቱ። ክበቦች ተመሰረቱ። በጣም የሚገርመኝ አንተ ስታወራ ደስ የሚለኝ በተለያዩ እነዚህ ክበቦች የተለያዩ ቱር እያደረጉ ከክፍለ ሀገር እየሄዱ ውድድሮች የቲያትር ውድድሮች ነበሩ። ፌስቲቫሎች ነበሩ በክልል የሚዘጋጁ። በጣም ነው የሚያስቀናኝ እሱ። በጣም እስቲ ጨዋታችንን እንቀጥላለን። እየተከታተላችሁ የምትገኙት ካስማቴ ብለና ዛሬ ከምንወደው ምናደንቀው ምናከብረው ተዋናይ ሱሬ ጋር ሱራፌል ተካ ጋር ቆንጆ ጨዋታ እያደረግን ነው። ሙዚቃ ተገባብዘን እንመለስ። እሺ
ሰው ልድፈረው እኮ እሺ ሞክር እስቲ እንደዚህ አይነት ነገር ስበላ ልጆችን አስባለሁ
ያረር መፋቂያ ጥርስ ያነጻላሉ ያረር መፋቂያ ጥርስ ያነጻላሉ ቆርጠስ ደጅልኝ ለሚመጣ ሁሉ ቆርጠስ ደጅልኝ ለሚመጣ ሁሉ ወዴና ናና ወዴኔ ወዴና ናና ወዴኔ 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 እስኪ ወዳይደሽ ወዴኔ ወዲ ተመለሽ ወዴኔ ወዲ ተመለሽ ወዴኔ እኔም ደስ ይበለኝ ወዴኔ ሱሪዬም ይሽ ወዴኔ 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 በላሽው አንጀቴን በላሽው በላሽው አንጀቴን በላሽው አረድሪ ድዋ ከዝራ ያለሽው በላሽው አንጀቴን በላሽው በላሽው አንጀቴን በላሽው አረድሪ ድዋ ደቻቶ ያለሽው ወዴና ናና ወዴኔ ወዴና ናና ወዴኔ 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 አንድ ስኒ ቡና ደማም ደማም ደማማይ ላመለበቂ ነው ደማም ደማም ደማማይ ላመለበቂ ነው ደማም ደማም ደማማይ ሱሰኛ ነው ካልሽኝ ደማም ደማም ደማማይ መደጋገሜ ነው ደማም ደማም ደማማይ መደጋገሜ ነው ደማም ደማማይ ፍቅርሽ አቃጠለኝ ደማም ደማም ደማማይ ልክ እንደ ውቧጥም ደማም ደማም ደማማይ ልክ እንደ ውቧጥም ደማም ደማማይ የሚጠጣ ቢሆን ደማም ደማም ደማማይ ባደረኩት ግጥም ደማም ደማም ደማማይ ባደረኩት ግጥም ደማም ደማማይ ዳችን ከሱሬ ጋር ቆንጆ ጨዋታ እያደረግን ነው። ሱሬዋ እሺ ቀደም ሲል እንግዲህ ጀመርነውን ጨዋታ እንቀጥላትና የተለያዩ ውድድሮች ፌስቲቫሎች የቲያትር ፌስቲቫሎች ይደረጉ እንደነበረ በግል ስታወጋ ስትሰማ በጣም ነው የሚደንቀኝ በጣም ያስቀናኛል። እሱን ጊዜ እስቲ ተዋናይ ብዙ ጊዜ እኮ ኢንተርቪው አይችልም እና በትወና እንደው ይገለጽ ኢንተርቪው ጥሩ ነው እና እኔ እንዲያውም መልካም ስራ ማለት ቲያትር ሰራው ነው ያኔ በአማተር ጊዜ በነጻነት ነው የምትሰሪው ብዙ ቲያትሮችን ሰርቻለሁ በአማተር ጊዜና የበለጠ ደግሞ ፌስቲቫል ይዘጋጃል በክልላችን ያሉ ከተሞች ያሉ አማተር ክበቦች የየራሳቸውን ስራ ይዘው ይመጣሉና ባህር ዳር እንደ ፌስቲቫል ማካሄጃ ነው ብዙ ጊዜ ከፌስቲቫሉ በላይ ምንድነው በጣም እንተዋወቃለን እዛ ከሌላ አገር ከሚመጡ ጋር ጥሩ ፍቅር ነበረንና ብዙ የምተዋወቅ ነበረን እንዲያውም አንዳንዶቻችን ፌስቲቫሉ አልቆ ስንለያይ ሁሉ አውቶቡስ ውስጥ ሆነው በመስኮት ብቅ ብለው እያለቀስን እንሸኛኝ ነበርና እሱ ነገር እሱ ጊዜ በጣም ነው የሚናፍቀኝ ምልሽ ማረሰው ነገር ነው እንዴት አርጊ ልንገርሽ ብቻ ደስ ይል ነበርና የሚቀርቡት ስራዎች ደግሞ እንደ አማተር ተጠንቅቆ ስራዎችን የሚሰራ አይደለም ጀማሪዎች ስለሆነ እያንዳንዱን ነገር ጥንቃቄ ማድረግ ነበርና በፌስቲቫሉ ላይ የሚመጡ ቲያትሮች እጅግ በጣም ይገርማሉ የሚያነሱት ሐሳብ ምናየው ዳይሬክቲንግ በጣም የሚገርሙ ናቸውና ታፍኖ ያለ ሙያ ነው ልሽ እዛ ሰው ማውጫ ቦታ ያንን ታለንቱን የሚያወጣበት ቦታ ያጣ እስኪመስል ድረስ
እና ያኔ ብዙ ነገሮች ነው የምናየው በቲያትር ብቻ እንዳይመስልሽ የባህል ውድድርም አለ የባህል ሙዚቃ ውድድርም አለ የማይመጡ ድምጻውያኖች የሉምና አሁን ይሄን አላይምና እጅግ በጣም ነው ማዝነው ምክንያቱም አሁን ደግሞ የእንትን ጊዜ ሆነ እንደዚህ ፌስቲቫል ላይ ከማቅረብ ይልቅ ዩቲዩብ ላይ ማቅረብ ገንዘብ ያስገኛል መሰለኝ እና ወደዛ ሄደ ያኔ በእኛ ገንዘብ እኮ ከኪሳችን እንትናላለን እናዋጣለን ዋናው ያቺ ምን ሰራው ስራ እናገኛት ጭብጨባ እሷ ነበረች ሀብታችንና ለነገሩ አሁንም ድረስ እሱ ነው ግን እጅግ የልምድ ልውውጥ ነበረው በጣም ደስ ይላል ከዛ በኋላ ከተዋወቅን በፌስቲቫሉ ከተዋወቅን በኋላ እነሱ ሀገር እንሄድና እናሳያለን እኛም ሀገር ይመጣሉ እኛም ከተማ ይመጣሉ እዛም ከተማ እንሄዳለን እናሳያለን እና ፊልድ እንወጣለን እሱ የተጀመረው ከመተዋወቃችን ፌስቲቫሉ ያመጣው ድል እና እዛ ሄደንም አናርፍም ቲያትራችን ካሳየን በኋላ የዛን ሀገር ባህል የዛን ሀገር ወግ የዛን ሀገር ትውፊት ሁሉ አጥንተን ተቀብለን ምናምን ነው የምንመጣውና ስንመጣ ደግሞ እንሰራለን እዛ ያየነው ነገርና በጣም ደስ ይላል እንደዛ ረክቼ ሰርቼ አላቅም ነው ምልሽ አሁን እዚህ በፕሮፌሽናል ደረጃ ስንሰራ እንኳን ያማተሩን ያህል እኔ እንትናል ሰርቼ አልጠገብኩም ማለት እና ልዩ ትዝታለች ከዛ የተለያዩ ልምዶች ከክባባቱ ከምናምኑ መጣህና ቀጥ ብለህ ብሔራዊ እሱ ቀጥ ብዬ አይደለም ብዙ ልፋት አለው እንዴት ባቋራጭ አይደለም የመጣሁት እና ምክንያቱም ሙያውም ውስጤ የቀረው ባቋራጭ ስላልመጣው ነው ብዙ ለፍቻለሁ እዚህ ለመድረስ ብዙ ለፍቻለሁ ብዙ መስዋዕት ከፍያለሁ ዝም ብለን አይደለም በብዙ ፈተናዎች አልፈናል እንደነገርኩሽ ነው ቲያትር ለማሳየት ከቤተሰቦቻችን ገንዘብ እነሱ ገንዘብ ይጠብቃሉ ስራው እንደቀልድ ነው የሚያዩት ይሄ ደግሞ ሰው ማሳቅ ምናምን ሰው መቀለድ ምናምን ይሄን ሙያ ብለው አይነት ነገር ነው ያለው ገንዘብ የሚያመጣ ስራ ነው የሚፈልጉት እነሱና ያው ብዙዎቻችን ማለት ይቻላል የዛኔ ከአነስተኛ ቤተሰብ ነው የተወለድነውና ያ ቤተሰብ ደግሞ የሚጠብቀው ገንዘብ ነው ሰርተሽ ገንዘብ ማምጣት አለያ ደግሞ አረፈሽ መማር ያለብሽና ብዙም ድጋፍ አልነበረው ያኔ እና ያንን ሁሉ ተጋፍጠን ነው ምን ሰራ የነበረውና 50 ሳንቲም እያስከፈልን ትምህርት ቤት ሁሉ ምናምን እንሰራለን ሃይስኩል ምናምን እንደዚህ እንሰራለን በጣም ብዙዎቹ ከአዲስ አበባ የሚመጣ ቲያትር ነው እንጂ ሰው የሚሰለፈው ምናምን እዛው ያለውን የማበረታታት ግንዛቤ የሚለው መንቀቱም የለው ገብቶሻል እኛን ያው በየለቱ ስለሚያይን ቀልድ ነው የሚመስለው ሰውና እኛ ግን በነፃ ሰው ገብቶ እንዲያይ እንፈልጋለን እና ያዩ ግን ይመሰክሩልን ደስ ይላል በጣም እና መሰራታችንም ጥቅሙ አንድ ድል ሲመጣ ራሱ እዛ ከምንሰራው ውስጥ እንመረጣለን አሁን በተለይ እኔ ፊልም የጀመርኩት አማተር ቲያትር እየሰራው ትልቅ የእንግሊዝ የፊልም ካምፓኒ መጥቶ የሆነ ፊልም እየሰራ ታላላቅ አክተሮች የሆሊውድ አክተሮች ያሉበት ነው ያው እና ተዋናይ ይፈልጉ ነበር እዛ ካስት አድርገው መስራትና በአጋጣሚ ሲኒማ ቤቱ ሳይሆን ምንድነው ሲኒማ ቲያትር እየታየ ነው እኔ ነበርኩ የምሰራው ቲያትር መሪ ተዋናይ ሲገቡ የኔን ድምጽ ሰሙ ምናምን ነገር ከዛ በኋላ መውጣት አልቻሉም ሲያልቅ በጀርባ መጡና አናገሩ በቃ ድምጽ በጣም አሪፍ ነው ምናምን አሉ አበሻም ነበር አብሮ ከዛ ቀጠሮ አስያዙ ፊልም ለመስራት ማለት ነው ከዛ በኋላ በቀጠሯቸው መሰረት መስራት ቻልኩና ያኔ ነው እንግዲህ በፊልም የተለከፍኩት
እንደዛ አይነት እድል የሚፈጥርልሽ ወደ ብሔራዊ ቲያትር የመጣበት አጋጣሚ ምን ይመስል ነበር? እሱ ምንድነው መሰለሽ ያው እንግዲህ የቴዎድሮስ ራዕይን ሰራው ከዛ በኋላ የተመረቀው ብሔራዊ ቲያትር ነው እዛ ክልል ሰርተ ነው ባህር ዳር ምረቃው ግን እንትን ነበር በ2000 ሚሊኒየም የሚሊኒየሙ ጀግና አጼ ቴዎድሮስ ተብለው ነው የተሰየሙትና ስለ አጼ ቴዎድሮስ ደግሞ መሰራት አለ እና በጣም የምወደው አንጋፋው ጌትነት ነው ይሄን ዝግጅት ኃላፊነቱን ወስዶ አጼ ቴዎድሮስን ከክልሉ መንግስት ጋር ተነጋግሮ ማለት ነው የተጻፈው በአጋጣሚ ደግሞ ያኔ ከጌትነት ጋር እንተዋወቃለን ወይም ክልሉ ካሉት ልጆች በጣም የምንቀራረበው እኔና እሱ ነበርና ያኔ እንትን ነበር ምንድነው የዝግጅት አስተባባሪ እንደዛ ነበር የቴዎድሮስ ራዕይ ሲሰራና ሌሎችን ካስት ማድረግ ማቃቸውን እዛ ይሄን ካራክተር ይወጡታል ብዬ ማስባቸውን እየነገርኩት ካስት ይደረጋሉ ግን ስለኔ አላሰብኩም ያኔ ከዛ ሁሉንም ካስት አድርገን አጼ ቴዎድሮስን እንሰራ ሰው ካስት ማድረግ ነበረብን ከዛ በኋላ በቃ ከአዲስ አበባ ለማስመጣት ታሰበ ከዚህ ከሌለ ከአዲስ አበባ ዲመጣ ምናምን የሚል ሐሳብ ነበር ከዛ ያን ሐሳብ ነው ትንሽ ሁሉም የክልሎች ልጆች ናቸውና ደግሞ እንደሚወጡት አቃለው ስራቸው በቅርብ እድሉን ስላላገኙ ነው እንጂ በጣም ጎበዝ ተዋናይ እንደሆነ አቃለው ከዛ በኋላ እኔና ጌትነት ቁጭ ብለን ምናምን የድሮ የሰራውትን ቴዎድሮስን ምናምን ድምጼን ሰማ ከዛ በኋላ በቃ ያዘዋልኝና ያስኩት ከዛ በኋላ ያው አላሳፈርኩትም ሰራው ቋንቋውም ደሞ ድለኛም የጎንደርኛ ቋንቋውን ምንም በጣም ስላደኩበት ስለዚህ ቴዎድሮስ ሲተረክልኝ ስላደኩ ብዙ አልቸገረኝም ነበር ግን ዋናው ግን ጌትነት አዘጋጅ መሆኑ ጌትነት ተዋናይ ይቀርጻል እና ከሱም ጋር ተደማምሮ ሰክሰስፉል ሆነ መሰለኝ እንግዲህ እንደዛ ነው ከዛ በኋላ ነው አይሽ ቲያትሩ ብሔራዊ ቲያትር ተመረቀ ከዛ በኋላ መመላለስ ጀመርኩና ሰዎች ለሆነ ለፊልም ይፈልጉኛል ምናምን እና ያመት ፈቃድ እዛ ደግሞ ስራ አለኝ ቋሚ ስራ እየተመላለስኩ መስራት ጀመርኩና ከዛ በኋላ ግን መመላለሱ አላዋጣለ አው ሳስበው ስራው ያለ እዚህ ነው አዲስ አበባ ነውና እኔ ዘመን አደርጋለሁ አይነት ስሜት ፈጠረብኝ ከዛ በኋላ በአጋጣሚ ብሔራዊ ቲያትር ማስታወቂያ አውጥቶ ነበር ተዋናይ ለመቅጠር ተመዘገብኩ አንደኛው ሆኛለሁ ፈተናዎች ነበሩት ፈተናዎች እና በመሪ ተዋናያን ደረጃ ተወዳድሬ አለፈ ስለ ብሔራዊ ቲያትር የነበረው በጣም ስትነግረኝ በጣም ነው የምወደው እሱን ታሪክ ሰምቼው አልጠግበውም ገና ስትገባ ያለው ድባብ አለ እጅግ በጣም ይገርም ነው የሆነ ቤተ መቅደስ እንኳን እንደዚህ እንተናለ ማለት ስልሽ ብሔራዊ ድባቡ በቃ ሲቀጠር እኔ በቴሌቪዥን ያየው ማከብራቸው አርቲስቶች ያሉበት እና ከነሱ ጋር ሰራ ነው እንደ ያለፈ ምናም ብዬ ነው እና አረማመድ ይወዱ ደረጃውን ሲወጣ ሁሉ ድምጽ አላሰማ ቀስ ብዬ እንደ ቤተ መቅደስ ነው የምፈራው እና ልሽ የሆነ የኪነ ጥበብ ዛሬ አለበት ቤት ነው በጣም ደስ ብሎ እንትን ነው እኔ እዚህ ውጪ ልሰራ ነው ተቀጥሬም አላመንኩም እና ስቴጁን ረግጠዋለሁ ብዬ አላመንኩም እና ሁሉም ነገር ስርዓት አለው ደስ ይላል በቃ ከዛ በኋላ በቃ መስራት ጀመርኩ ቲያትር አልጠግባል እንዲህን እድል አግኝቼ በሳምንት 5 ቲያትር ሁሉ ነበር በስማማ 5 ቲያትር እና ሰራ ነበር
ፊልም ላይ ካስት ሊያደርጉኝ ይመጣሉ ወይ ይደውላሉ። ከዛ በኋላ እንነጋገርና ውል እንይዛለን ካራክተሩን ነግረውኝ ምናምን። ከዛ በኋላ ስኬጁልህን ንገረን እስቲ ይሉኛል። አይ ማክሰኞ ቲያትር አለኝ፣ ሮብ አለኝ፣ ሐሙስ አለኝ ምናምን ስላቸው ይሁሉ ቲያትር ሱሪ እንደውላለን ብለው ብዙ ፊልም አምልጦኛል። ግን እኔ ቲያትሩ በጣም ያረካኝ ነበር። በቃ ነፍሴ የሚረካው በቲያትር ነበርና ያን ያልተሰማኝም ችግሩ ለካ ችግር አለው እና ምንድነው እኔ ደሞዜ ያኔ 1900 ብር ነው ተጣርቶ የሚሰጠኝና እዛ ላይ 1600 ብር ጨምሬ የቤት ኪራይ ከፍላለሁ። ቲያትር ደግሞ 5 ቲያትር ሰርቼ ከደሞዝ ውጭ ኢንሴንቲቭ የሚባል ክፍያ ነበርና የአምስቱ ቲያትር አንድ ቀን 240 ብር ደርሶኛል እና በቃ ቆሜ ማሰብ ጀመር። ልጅ ወልድኩ ምናምንና ያው ኑሮ የሚባል ነገር ይመጣል። ከዛ ቲያትር መቀነስ አለብኝ እና ቲያትር ቀንሼ ደግሞ እንደዛ ያደረኩ ጭራሽ አንድ ቲያትር ብቻ እስኪኖረኝ ድረስ መስራት ጀመርኩ። ኑሮ እንደዛ የሚያደርገው ደሞዝ በቂ ስላልሆነ በተለይ ቲያትር ቤቶች ደሞዝ ላይ ትንሽ አስቸጋሪ ነው። እንዴት እንደሚያዩን አላውቅም። የምንሰራውን ካራክተር እያዩ ከሆነ ደሞዝ ማይጨምሩልን የሆነ ሀብታሙን ስለምንሰራ የሆነ ባለስልጣኑን ካራክተር ስለምንሰራ እንዲያው የእውነት ያደርጉታል መሰለኝና ደሞዝ አይጨመርምና ጥሩ ክፍያ ሊኖረው የሚገባ የዚህ የቲያትር ባለሙያ። ምክንያቱም ቲያትር እኔ ሁሉም ቲያትር ትምህርት አለው። በቃ የሆነ ነገር ያስጨብጥሻልና ትውልድ ቀራጭ ነው ቲያትር። ስለዚህ በቃ መንከባከብ አለብን ቲያትርን። አሁን እኮ ስክሪፕት ሁሉ ለቲያትር ቤት ማያመጣ ደራሲ ብዙ ነው። ምክንያቱም ስክሪፕት አምጦ ጽፎ ምናምን ያመጣል። ቲያትር ስክሪፕት ያን ያክል ነው የሚከፈለውና ከዚህ ይልቅ ያንን ቲያትር ተከታታይ ድራማ አድርጎ ብዙ ብር ያገኛልና አሁን ቲያትሮችም እየጠፉ ነው። አሁን ለሽ ወጥ የሆነ ቲያትር አገር በቀል የሆነ ቲያትሮች እየጠፉ ነው። እንደ ድሮ ቢኖሩ ብዙ ማርኪ አይደለም እና ተመልካች የሚቀንሰው በዚህ ምክንያት እንደዚህ አይነት እንደሱሬዋ እስቲ ከነዚህ በሳምንት እንግዲህ እስከ 5 ቲያትሮች መስራት ደርሰን በእነዚህ ሁሉ ውስጥ ከመድረክ በስተጀርባ መድረክ ላይ የሆኑ ገጠመኞች አይጠፉም። ሞልቶ ነው ይኖራል። ሶስተኛው ችሎት የሚል ቲያትር ነበርና እሱን ንጉሱኝ ሰርቼ የቴዎድሮስ ራይን በማግስቱ ደግሞ ሶስተኛ ችሎት ዘበኛው ነው ሰራው እና አንዳንዴ ይቀላቀልብሻልና የቴዎድሮስ ራይ ገባው ብዬ የዘበኛውን ልብስ ለብሼ ልገባ እንትን ደወል ሊደወል ነው እንዴ በኋላ አንዱ ነው ምን ሆነ ነው አለኝ። እንዴት አልኩት። እንዴ እንትን እኮ እየተደወለ ልበስ እንጂ ምናምን ሲለኝ የቴዎድሮስ ራይ ነው እና በቃ ሮጬ ቀየርኩና በጥድፊያ ማለት ነው እንደዛ የሚያምታታሽ ነገር አለ። ወይኔ ሶሪ ምንድን ነበር ግን የምትሆነው? በጣም እኮ የሚገርም እኮ ነው። እና አንዳንዴ እንደዚህ ይሆናል። እንደዚህ አይነት ነገሮች ይፈጠራሉ አንዳንዴ። በቃ ምን ይመስላል? ይሄ ትልቅ እንትን ነው ገጠመኝ ነው ለኔ። በጣም አንዴ ደግሞ እንዲህ የቴዎድሮስ ራይን እየሰራው በባዶ እግሬ ነው ሰራውና ምስማር ገባብኝ ውስጥ ጎንደር እያሳየኝ ነው ሄደና ምስማሩ እንዳለ ገባ ማለት ይችላል። ግን ያኔ ያመኝ ለካ ደም እያንጠባጠብኩ ነው የሚሄደው በሽከረከርበት ቦታ። ግን ያኔ ያልተሰማኝ ምክንያቱም ሌላ ሰው ነው። ይዛኔ ህመሞች ሁሉ እኮ ይጠፋሉ መድረክ ላይ በጣም አሞሽ መተሽ ሁሉ ይጠፋል። ደህና ነው የምትሄደው። እና
በኋላ ነው ቲያትሩ ካለቀ በኋላ ምናምን ህመሙ የሚሰማው ከዛ ያዋሉ በቃ እግሬ በጣም እንትን ብሏል ለካ ደንግጠው ሁሉም አልነገሩም እሺ ቲያትሩን ጨርስ ብለው በጣም ብዙ ደም ፈሶ ነበር ምስማር ነው የገባብኝና እንዲህ አይነት ገጠመኝ መስዋዕት ከፍያለሽ ቲያትር መስዋዕት ያስከፍላል ምትከፊ መስዋዕትና ምታገኙ ነገር በቁሳቁስ ማለት ገቢ ደረጃ ስታዩ በጣም አመጣጣንም ግን ነፍስ የሚባል ነገር አለ ነፍስ ይሽራል ደስ ይላል በቃ በጣም ቲያትር አድካሚ ነው ልምምዱ አድካሚ ነው ሁሌ አንድ አይነት ነገር መለማመድ በራሱ አድካሚ ነው መጨረሻ ላይ ግን ሲመረቅ ቲያትሩ ህዝቡ ሲያጨበጭብ ምናምን ነፍስሽ ይረካል በቃ ያን መለከፍ ነው በቃ ዛር እንደሚነሳበት ሰው የለም እንደዛ ማለት ነው በቃ ይሄንኑ ቲያትር ይዛችሁ ቴዎድሮስ ራእይን ይዛችሁ ቱር ያደረጋችሁ በአንድ ወቅት ሴት ተዋናይ ተጠፋና በአጋጣሚ ራሱ አንድ ተዋናይት ዘይ ነበረች ሞልታ ሰርታ ያን እሱን ገጠመኛ ወራይ እሱ አውሮፓ ስንሄድ በአጋጣሚ መስከረም ተጫወተው ነበር እዚህና መስከረምን ለይተው ከለከሏት ቪዛ እዛ ፕሮግራም ተይዟል በየአውሮፓ ሀገሮቹ ፕሮግራም ተይዟል ስለዚህ ከለከሏት ከሁላችን ጩጬ ነበረች አሁን ግብዳውና ነው ጩጬ ነች ብለው ተቀራለች ብለው ባለትዳር አይደለችም ልጆች የላት ምናምን አይነት ነገር ይሄን ሁሉ ግምት ውስጥ ያስገቡና እንደምትቀር ያስባል እና ከለከሏት ቢባል ከለከሏት ስለዚህ ሆላንድ ያለች ልጅ አስጠናት አለች ዓለም ፀሐይ ወዳጅ ልጅቱ ከዛ በቫይበር አስጠናት ቫይበር እየተደዋወሉ ማለት ነው ከዛ በኋላ ልጅቱ በቃ በጣም ለበሰራት ጓጉታለች ምክንያቱም ህልሟ ነበረ ተዋናይት የመሆን ፍላጎት ነበራት ስለዚህ ይሄን አጋጣሚ ተጠቀመችበትና በስልክ ዲያሎግ እየተለዋወጥን እንደገረመችኝ በጣም ማለት ነው ስልክ ላይ ራሱ ድምጿ በጣም ነው የሚገርመውና ስንሄድ ደግሞ ልጅቱን ለማግኘት ቀድመን ለማሰራት ሎጂንግ ምናምን አራስች ገና እንደወለደች ነው እና ይሄን ሁሉ እኮ ተቋቁማ ነው ሰራችው ገና ያጠባች ነው ስለዚህ ልጇን መድረክ ጀርባ መጀመሪያ ሁሉ ልጅ እንዳላት አንተ አናውቅም ድንገት ነውና ሲገባ እንደዚህ እንዴ ዛብሎቲንግ ምናምን በጣም ጎበዝ ነችና ከዛ በኋላ ልጇን መድረክ ጀርባ እያስቀመጠች ጡጦ ያጠባል በወንበር እንደዚህ አልጋ እየሰራል ምናምን ነገር ነው እየተቀያየረን አንዳችን ስለወጣ አንዳችን እኔ ደግሞ ቲያትር ላይ በጣም ነርቨስ ነኝና ቲያትሩ ፋታ አይሰጥም የቲያትር ስራዬ ከዛ በኋላ አንድ ዕቃ ከጎደለብኝ ወይ ደግሞ አንድ ሰው ከዘገየ በጣም ነው ነርቨስ መሆን እና በጣም ቆጣለሁ በቃ ምን ማደርገውን አላውቅምና እሷ ዘገየችብኝ ከኔ ጋር መግባት ነበረባት ዘገየች እንዴ ምንድነው ብዬ እየጮህኩኝ ምን ትሰሪያለሽ አንቺ ልጅ ለካ ልጅ ይዛ ነው እንደዚህ ልጅ ማን ያዝልኝ አለች በጣም አሳዘን እኔ ግን አላውቅም ይዛኔ ምልሽ በቃ በጣም ነው ነርቨስ ነውና በቃ እንትን በይውና ምናምን አለ ከዛ በኋላ ልጇን በቃ አንድ ካራክተር ቀንሰን እዛ ኮረስ ሆኖ የሚሰሩ ልጅ ያዙ ልጅ በጣም ያሳዘነችኝና ፍላጎቷ ቲያትር ለመስራት በቃ ያላት ነገር በጣም ደስ ይላልና እዚህ አጋጣሚ እንደው በጣም ነው መሰግናት በእውነት በጣም ጎበዝ ናት ትችላለች እዚህ ብትመጣ ብዙ ስራ ያሰራለች ያስባለሁ ያው ህይወት ነው እና እዛ ሆነች ብዙ ገጠመኝ አታገኝም እንደዚህ የመስራትና ግን የትጊቷዎችን ፓርት በደንብ ተጫውተዋለች በጣም ይገርምሽ እሱ አጋጣሚ አይረሳኝም በተከታታይ ድራማ ደረጃ በጣም ህዝብ ውስጥ በጣም የገባበት አሁን ቀደም ያልከውን ቀደም የሆነው ታሳየን ነበር ሰው ላይ ኩራባቸው የተሰኘው ገጸ ባህሪ ነበር
ኩራባቸውና ፍሬና ኩራባቸው እስከይለያዩ ድረስ ማለት ነው። በሱ በኩል የሰዎች አስተያየት ምናምን እንዴት ነበር? ምን ትባልበት ነበር? በጣም የሚገርምሽ በተለይ እንደ አስናቀዛ ላይ በጣም በሰው ይጠላል ካራክተሩ ማለት ነው። ስለዚህ የሱ ተባባሪ ነኝ፣ የሱ አሽከር ነው። አብረው ሰው ይጠላኛል እና በኋላ ግን ሰው ቅንድቤን እንደዚህ በማድረጌ እያንዳንዱ ቤት ለካ ይለማመዳል። ሰው ቤተሰብ ሁሉ ልጆች ቁጭ ብለው ሁሉ ቅንድባቸውን እንደኔ ለማድረግ ይለማመዳሉ። ይሄ ነገር አስረሳልኝ መሰለኝ እና መንገድ ላይም ራሱ ሲያገኙ ቅንድብን አድርግልን ይላል። ግን አንድ የገረመኝ ምንድነው የኮምፒውተር ተቻለበት እንደዚህ የሚያደርገው በኮምፒውተር እንትን ታግዞ ነው ምናምን ብለው ሁለት ልጆች ተወራርደዋል እና መንገድ ላይ አስቆሙ። እንደ በእግዚአብሔር ብሎ ምናምን ሁለቱም 200 ብር በ200 ብር ተወራርደው እባክህ እንደው በእናት በልል እሱ እንደዚህ ያለ እኔ እንደዚህ ነው ራሱ የራሱ ነው እያልኩ በቃ ያለው ድብቅ አልኩላቸው ሁለቱንም እንዲያውቁ እና ቅንድቤ እንዲሳረጋቸው አየዋ እንካው ሰደው ብሎ ሰጡ። ብሩን አሃ ነገር ዋጋ አላት ማለት ነው። እንደዚህ አይነት ነገር ነበር እንጂ ሰው ለሰው በጣም ፌመስ ሆኖ ነበር። ራሱ የሰራሁበት መንገድ ራሱ በጣም ለሌሎች የሚያስተምር ነው። ምክንያቱም እኔ ሰው ለሰው ምልሽ በጣም ያየሁት በጣም መቃናበት ነው። የዚህ ተከታታይ ፊልም አባል በሆንኩ ምናምን እላለሁ ክፍለ ሀገር ሆኜ ማለት ነው። ስለዚህ አንድ አጋጣሚ ጎንደር ላይ ሆኜ ለሆነ ለሥራ ሄደን ማታ 12 ሰዓት ላይ ስልክ ተደወለልኝ። ደዋዩ ደግሞ ሰው ለሰው ሰለሞን አለሙ ደወለልኝ። አንድ ካራክተር አለ ሰው ለሰው ላይ ትሰራለህ ምናምን ጧት እናገኛ አለኝ። ልክ አዲስ አበባ ልጅ አድርጎኝ እዛ እንዳለው አስቦ አሃ አልኩ አሰብኩ ወዲያው በቃ ይሄን ተከታታይ ድራማ መስራት አለብኝ እዚያ አባል መሆን አለብኝ ብዬ ጧት 8 ሰዓት አልኩት 3 ሰዓት አለ ቀጥ ብዬ 3 ሰዓት የመጀመሪያው ቀረጻ ካስናቀ ጋር ነው ካበበ ባልቻ ጋር እሺ እንዲሁም እያየው ፈራው ነበር አላውቅም እሺ አሁን አብሬው ስሰራ ራሱ ካራክተሩን ጨመረልኝ በጣም እኔ የእውነት ፈርቼው ነው ገባሽ ግን ካራክተሩ ላይ በጣም ጨመረልኝ መፍራቴ ራሱ ከዛ በኋላ ለካ በጣም ቀላል ሰው በጣም ተጫዋች ነው በጣም የሚያበረታታ ሰው እና እንግዳ መሆኔን አውቆ ራሱ ያበረታታኝ ነበር። ከዛ በኋላ ያን ተቀረጸ። ይሄ መቼ የሚቀርብ ነው? እኔ ሰኞ ዕለት ተቀርጾ ማክሰኞ ወደ አገሬ ይመለሳል፣ ሮብ ይተላለፋል። ለዛ ነው ያጣደፈው። ከዛ በኋላ ሮብ በጓደኞቼ ጋር እንደሚተላለፍ አውቅ ነበርና ያው ላነጅብባቸው ምናምን አብሬ ሰው ለሰው ነው ያን ብዙ ሰው ነው የሚያየውና አብሬ ቁጭ ብዬ ሲያዩ እኔ ሁሉም ዞራሉ ወደኔ መቼ ያልኩ በቃ እንደዚህ ነው የሚያየው በቃ ትንሽ አነጀብኩ። ከዛ በኋላ ለሁለተኛ ጊዜ ቀረጻ ሲጠሩ እውነቱን ነገርኳቸው። የመጣሁት ከጎንደር ምን ደወልክልኝ? ኧረ እባክህ አለኝ። አዎ መሰራት ስለምፈልግ ነው የመጣሁት። ይህን መስዋዕት የከፈልኩት ለዚህ ነው። አዎ ምናምን አልኩ። በጣም ገረመው። ደግሞ እውነት ግን አይደለም ጎንደርና ይዛኔ ከዚህ መጥቶ የሚያረፍ ሱሉልታንን ብትል እንኳን አንጠራም። ሌላ ሰው ነበር ካስት የምናረገው። በጣም አጣዳፊ ነበረ። እንትኑ እኔ እኮ 748 ኪሎ ሜትር አለኝና ገረመው በጣምና ይህንን አስተያየት ተናገር ለሌሎች አማተሮች እንደዚህ መስዋዕት እንደሚከፈል በአቋራጭ እንደማይመጣ ሙያ ማስተማሪያ ይሆናልና ተናገር ያለኝ ሰው አስተያየት ሰጥ ገጠመኞች ምናምን ይሄንን አወራዋለሁ
እንደዚህ ነበር የሚገርም ነው ያ ዋጋ የከፈልክበት ነገር በኋላ ደግሞ ህዝብ ውስጥ በጣም በቃ እንዳትረሳ ሆነ እስከ እንደመታተም ያክል ነው በቃ ሁሉ ከትልቅ አዋቂ እስከ ትንሽ እስከ ትልቅ ነው በጣም ተወዳጅ ገጸ ባህሪ የሆነው ፓይላ ስለዚህ ዋስቲ ሙያውን ታውትና አድርገውና ማትረሳው የተመከርከው ምክር ህይወትህ ላይ በጣም የጠቀመ በዚህ ጊዜ እኮ እንዲህ ተብዬ ነበር ብለህ የምታስታውሰው ምክር ምን አለ? በምክር ደረጃ ራስን የመሆን ምክር በተለይ ከሙያው ጋር ተያይዞ ሌሎችን ለመምሰል አለመሞከር ራስን መሆን የሚለው ምክር በጣም በህይወቴ ውስጥ ትልቅ ቦታ አለው። ምክንያቱም ሌሎችን የምታይ ከሆነ እነሱ ላይ ለመድረስ እንጂ በራስህ የምትደርስበት ነገር የለም የሚል ምክር ነበርና ስለዚህ እኔ ራሴን ነበር ማዳመጥ ለኔ አሁን እንደነገርኩሽ እንደ ፊልም ነው መጀመሪያ ስሰራ ማለት ምን ቀናበት ነገሮች እነሱ ነበሩና እንደ ፊልም እንደማልሰራ አውቀዋል ግን እንትኑን የሰጡኝ እነሱ ያ ፊልም ማየቴ ነው ማለት ብርታቱን የሰጡኝ በዚህ ሙያን በቃ እንዳልተው ምናምን ብርታቱን የሰጡኝ እሱ ግን ራስን መሆን ጥሩ ነው ራስን መሆን አያከስርም እንዲያውም ካንቺ ብዙ ሰው ይማራል ያስባለውና ራስን ሁን የተባሉ በማንኛውም ነገር ራስን መሆን ጥሩ ባለቤትህ ተዋናይት ናት ገቢቲ በጣም ጎበዝ ተዋናይ ነች እስቲ ቤት ውስጥ ልጆች አሁን ደግሞ የጀመራችሁት ዩቲዩብ በጣም ተሳስረሳስ ቢሉ አጫጭር ድራማዎች እየተለቀቁ ያያል ነው ተመለከተ ያው ስንጀምረው አንድ 9 ልብለው የሚል የሆነች አጭር ኮሜዲ ነበርች ልጃችን ነው የቀረጸውና ዛ አወጣናት ምናምን ነገርና በጣም ብዙ ቪው አለው ለምን አንሰራም ተባባሉንና ዝም ብለን ከምናውቀው ቀልድኛ ብዙ ቀልዶች አሉ ብዙ ምናውቃቸው ቀልዶች አሉና ይሄንን እስቲ በዚህ እንጀምር ብለን 9 ልብላው የሚል እዛ ቤት ውስጥ ሆነን ልጃችን እየቀረጸ ለቀቅ ነው ዩቲዩብ ላይ ምናምን በዚህ ለቀቅ ነውና በጣም ገረመኝ በጣም ብዙ ከዛ ምክሮች መጡ ማለት ነው ለምን አትሰሩ ነው ሁለታችሁ ብትይ በጣም እኮ ስንት እየሰራ አይደል ነው ሲሉ ገባንበትና ስቲልም እየሰራ ነው አሳድገነው ወደ ተከታታይ ድራማ ሁሉ ተራካ ሁሉ ነበረው መጽሐፍ ተርካለው ኢንተርቪው ሁሉ ነበረው ብዙ አርቲስቶች መጣሉ ቤት ለምሳሌ አሁን ኮሜዲያኖቹ 5 መጥተው ነበር አንዲ ቤታችን እንኳን አደረሳችሁ ሊሉና እሱን ደግሞ ፕሮግራም ሰራ ነው ገባሽ ለዩቲዩብ እና በጣም ብዙ ተመልካች ነው እንደዚህ ያደገ ይው ቀጥለንበታል አሁንና በተለይ እሷ በጣም ጎበዝ ነች ባለቤቴ ምልሽ በጣም ትግስተኛ ነች በጣም አታክትም እና ዩቲዩብን ለማሳደግ የምታረገው ነገሮች እና የምትሰራቸው ነገሮች በጣም ይገርመኛል እኔንም በጣም ታበረታታኛለች እኔ ዩቲዩብ መስራት አልወድም እና ግን በጣም ወደዛ ውስጥ እንድገባ ጥቅሙን ካየው በኋላ ግን ወደዛ ውስጥ እንድገባ እና ለካ እሷንም ማገዝ አለብኝ እና አብረን እየሰራን ሱራፊል ተካ ዩቲዩብ ይላል ሱራፊል ተካ ኩራ ዩቲዩብ ይላል ዛሬ ነው ስሬባይ በጣም ቆንጆ ጨዋታ ነበር ያደረግነው እንደው ከመጠቅለላችን በፊት ግን የቀረኝ የምትለው ሐሳብ ማመስገን የምትፈልገው ሰው ካለ በጣም የማመሰግነው እግዚአብሔርን በትልቁ ከዛውጭ ግን ይያዩ ከልጅነት ጀምሮ ይያዩ ያበረታቱኝ ሰዎች አሉ ያው የጎንደር ሰዎች ባህር ዳር ሰራ ነበር ባህር ዳር እንደው እንደተወለድኩ ያህል ይሰማኛል
እዚህም መጥቼ በጣም ብዙ የሚያበረታቱኝ አሉና ስራ የሚደግፉ በስራ የሚያደንቁ ምናምን እነሱን ሁሉ በጣም ቴንኪው ማለት ፈልጋለሁ። ከዛ ባለቤቴ ምክንያቱም ከአፄ ቴዎድሮስ ጀርባ እቴጌ ተዋበች አለች። ከጀግንነታቸው ጀርባ ከኔም እዚህ መድረስ ጀርባ ያለች ባለቤቴ ነች እና እሷን በህይወቴ ውስጥ ጥሩ ቦታ አላት ባለቤቴና ከኔም እዚህ መድረስ ጀርባ እሷ አለችና በጣም ነው የማመሰግናት። በጣም በትዳር 17 ዓመታችን ነው። አንድ ያው ሱራፊል ተካ 15 ዓመት አለፈው ዘሩን ከተካ ከማንም ሳይነካካ እቺ ገጠ ከማንም ሳይነካካ የሚል እንትን አለ። እንደዚህ ነው ትዳራችን። ሁለት ልጆች አፍርተናል። የካስማ ቴብል እንግዳችን ሆነ አክብረህ መጥተህ ይሄን የመሰለ ጨዋታ ስላደረግን በተመልካቾችም ስም በፕሮግራሙም ስም እጅግ በጣም አመሰግናለሁ። እኔ በጣም ነው የማመሰግነው የዚህ አዲስ ፕሮግራም ተጋባዥ በማድረጋችሁ በጣም ነው የማምረው። የተለየ አቀራረብ ነው ያለው፣ ደስ ይላል በጣም አቀራረቡ ራሱ ግራ ጋብቶኛል እና ደስ ይላል። በቃ በባዶ ብዙ ጊዜ ኢንተርቪው ተደርገናል እና አሁን ደግሞ እየመረጥን እየበላን ነው እና እንደዛ ደስ የሚል ፕሮግራም ይመስለኛል የጀመራችሁትና በርቱልን። በእውነት በተለይ ደግሞ ለቲያትር ትኩረት ሰጥታችኋል፣ ለተዋናይ ትኩረት ሰጥታችኋል። ይሄን ሁሉ ድሮ ያቆዩልን ቲያትርን ያቆዩልን ሰዎችንም ማቅረብ ብትችሉ ደስ ይለኛል። ቲያትርን እየራባቸው ምንም ነገር ሳይኖራቸው ያቆዩልን እስከዚህ ድረስ አሉና እነሱም መረሳት የለባቸውም። እንደማትረሷቸውም እርግጠኛ ነኝና አጀማመራችሁ በጣም ደስ ይላል። እኔ እንግዲህ ኬኮች ለልጆቼ ልወስድ እባክህ ይቻላል እና መያዣ አስጡና ወዲያው አይ ምክንያቱም ከ40 በኋላ ማንበላው ነገር ነው የቀረበው አብዛኛውና ያያጅ ስለዚህ ለልጆቻችን ምን ጥሩ እንደም ቤት መግቢያ ይሆነኛል። ከዛችሁ እንትና እሺ ስትከታተሉ የቆያችሁት ካስማ ቴብል ፕሮግራማችን ነበረ። ሁልጊዜ እንደምንለው ህይወት የማትደገም ስጦታ ናት፣ ከልባችን እንኑራት ነው። የዛሬው እንግዳችን ሆኖ አብሮን የቆየው ተዋናይ ሱራፌል ተካ ነበር። እሱን በእናንተ ስም እጅግ በጣም አድርገን እናመሰግናለን። ከመሰነባበታችን በፊት የሚቀጥለው ሳምንት እንገናኛለን ከማለታችን በፊት ቆንጆ ሙዚቃ እንገባበስ። ቢኒና አለንን ወደ መድረክ ገዳዬ 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 አነነነ አረዘመደዬ ደደደደደ የኩባያ ወተት የለው ማረፋ የኩባያ ወተት የለው ማረፋ በሽታዬን የሚያውቅ አሳማሚ ጠፋን አሳማሚ ጠፋ ነይ 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 አረ እንደምን አለሽ እንደምን ነሽ ሁለታችን ታመነ ከአንድ ቤት አረን እሷ ድና ሄደች ባሰብኝ እኔን ነይ 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 ገዳዬ 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 አበባ አበባ የጎንደር ከተማ
አበባ ማለት ፋሲል የገቡለት ተይደሜ 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 እስኪ ወዳይደሽ ወዲ ተመለሽ ለኔም ደስ ይበለኝ ሰዎቹም ይውሽ አገሬን አገሬን አይንም ወይ ሰው ክፉ ሲናገሩኝ ወደ የባሰው አይደማም ተይደማም ተይደሜ ተይደሜ አትብረጅ አላልኩም አዘዙ በታች የሚያከፍት ያለምዳል እንኳን የሰው ልጅ አረረረረረ አቤት የፍራዝ አበባ አንቺ ደንቢያይናማ ነይማ ነይማ ተወልዶ ለመኩራት ድሮም ለመከበር ይመረጣል ጎንደር አጠቃለው ሲያሙት ዙሪያው ግድርድር ታማኝና ቆንጆ ያበቅላል ጎንደር እንግዳ ወዳና ስቃንገት ተደፊ ተወልዶ አመተማ ገና ብራፊ ጎራ ተነሶ ገቆላ ዲባ ሰርማጭዋን ብሎ የገባ ብሎ የገባ ጸጉሯ ያባብላል በደረቷ ዚሮ ማናት ወይዘሮ የፍራዝ አበባ አንቺ ደንቢያይናማ ነይማ ነይማ የዛ ጀግና ልጆች ያቸው ኩራተኞች ለሳቅ ለጨዋታ ይጠገቤዎች ሴቶቹ ቆንጆ ወንዶቹ ደጓሳ አባታቸው ጀግና ለራስ ማይሳሳ የመቅደናው ነብር የቋራው አንበሳ ዘላለም ይነሳል ያመይሳው ካሳ ያመይሳው ካሳ አረገዳዬ ገዳዬ ነረገዳዬ ገዳዬ ያምራል ውበቱ በቱ የጀግና ዘር ነው መሰረት አረገዳዬ ገዳዬ አረገዳዬ ገዳዬ አያለ አያለ ስራው ባለ ስራው ባለ አያል ማለት ልጅነቴ ልጅነቴ አረገዳዬ ገዳዬ አረገዳዬ ገዳዬ አረገዳዬ ገዳዬ ረገዳማይ ገዳማይ አረገዳዬ ገዳዬ ጎንደሬ ነሻሉኝ ገዳዬ ስሰማ ዝናሽን ገዳዬ ከሁሉም ገዳማይ ስሜን አደራሽን ገዳዬ ረገዳዬ ገዳዬ አረገዳማይ ገዳማይ ረገዳዬ ገዳዬ አረገዳዬ ገዳዬ ዙማዬ 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 አበባዬ ዙማዬ 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 አበባዬ ውቢቷ ጎንደር ውቢቷ ጎንደር ዘያገር ውቢቷ ጎንደር የሱርያ አገር ያለም 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 ያለም